ሰላም ጤና ይስጥልኝ። የተወደዳችሁ የማወቅ ቅዱሳን ቴሌቪዥን ተከታታዮች እንደምን ሰንብታችኋል? እንደምን ከርማችኋል? ዋሽንግተን ዲሲ አካባቢ ከሚገኘው ስቱዲዮአችን የተለያዩ መርሃ ግብሮችን ወደ እናንተ እያደረስን እንገኛለን። ዛሬ ደግሞ ትንሽ ወደ ኦሃዮ እና አካባቢው ሀገረ ስብከት ወጣ ብለናል። ሚዙሪ ሴንት ሉዊዝ ከተማ ላይ አርፈናል። እዚያ ደግሞ መላከ ገነት ቀሲስ በለጠ ይረፉን አግኝተናል። ይህ አሁን የምንገኝበት ወቅት ጾመ ነቢያትን እያገባደድን ያለንበት ጊዜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከእመቤታችን ከድንግል ማርያም መወለዱን የምንሰማበት ጊዜ እየቀረበ ይገኛል። ይህን ምክንያት አድርገን በተለይም እያገባደድ ነው የሚገኘውን የጾመ ነቢያትን ክርስቲያኖች እንዴት እያሳለፉት ይገኛሉ? ጾመ ነቢያት በሌሎች ስሞቹም ይታወቃል። ይህንን ጾም አስመልክተን ትንሽ ቆይታ የምናደርግ ይሆናል። የዛሬው እንግዳችን ቀደም ብዬ እንዳስተዋወኳችሁ እንግዲህ በሚዞሪ ሴንት ሉዊስ ከተማ ነዋሪነታቸው የሆነ የደብረ ናዝሬት ቅድስት ማርያምና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ናቸው። እንዲሁም ደግሞ በኦሃዮ እና አካባቢው ሀገረ ስብከት የሀገረ ስብከቱ ዋና ስራ አስኪያጅ ናቸው። መላከ ገነት በለጠ ይረፉ ከቤተክርስቲያን አስተዳዳሪነታቸው ባለፈ ደግሞ ዘማሪም ናቸው። ዘማሪ ብለንም ልንጠራቸው እንችላለን። በርከት ያለ ጸጋ ያላቸው አባት ናቸው። ዛሬ ለማኅበረ ቅዱሳን ቴሌቪዥን ፈቃዳቸውን ሰጥተውን ቆይታ ልናድርግ ስለወደዱ ከልብ እናመሰግናለን። በተመልካቾቻችን ስም መላከ ገነት እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ። እሺ በጣም በጣም ነው በእውነት የማመሰግነዎት። እግዚአብሔር ያክብርልን። እንግዲህ ከብዙ ስራዎች እያሉት ይህንን ጥያቄ ስናቀርብልዎት ፈቃደኛ ሆነው ከቴሌቪዥናችን ጋር ቆይታ ለማድረግ ይህን ሰዓት ስለሰጡን በድጋሜ በተመልካቾቻችን ስም አመስግነን ቀጥታ እንግዲህ ወደ ውይይታችን ነው የምንገባው። የዛሬው የውይይታችን ማዕከላዊ ጉዳይ ደግሞ ያበገባደር ነው የምንገኘው ጾመ ነቢያት ወይም ደግሞ የገና ጾም፣ ሌሎች ስሞችም አሉት። በውይይታችን የምንዳስሰው ይሆናል። እሱን በተመለከተ ቆይታ የምናደርግ ይሆናል። ከዛ በፊት ግን እንደው መላከ ገነት እርስዎ እንግዲህ ቤተክርስቲያን አስተዳዳሪ ነዎት፣ ካህን ነዎት፣ የሀገረ ስብከቱም ስራ አስኪያጅ ነዎት። ደግሞም በመዝሙር እናውቀውታለን። በቅርቡም አዲስ የመዝሙር ሲዲ እንዳስመረቁ ሰምቻለሁ። ይህን ሁሉ ስራ መስራት ይቻላል እንዴ? እንዴት ነው እንዲህ ሊያደርጉ የቻሉት? ትንሽ ይንገሩን እስኪ ስለ እንቅስቃሴው። እንዲሁም ደግሞ ይሄ ሁለተኛው ይመስለኛል ካልተሳሳትኩ፣ ሌላም ከዚህ በፊትም በርከት ያሉ መዝሙሮች እንዳሉት አውቃለሁ እና እንዴት ተቻለ በሚለውን እንጀምር እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ይህንን መልካም ዕድል ፈቃዱ ሆኖ የሰጠን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እንዲያው ይህን ዕድል ካገኘሁ ከተፈቀደልኝ የሚሰሙንን ሁሉ የሚያውቁንንም የምናውቃቸውንም ሌሎችንም በሀገር ውስጥም በውጭም ሆነው ይሄ መልእክት ወይም ይሄ ቃል የሚደርሳቸውን ክርስቲያኖችን፣ ካህናት፣ ዲያቆናትን በጠቅላላ ከፍ ያለ መንፈሳዊ ሰላምታ ማቅረብ እሻለሁ። እግዚአብሔር በጤና በሕይወት ጠብቆ የልደትን በዓል ለማክበር እያደረሰን ነው። እንኳን አደረሳችሁም ማለት በዚህ አጋጣሚ እመኛለሁ። በመቀጠል ወንድሜ ፍርዳወቅ እንደገለጽከው በቅርቡ መንፈሳዊ መዝሙር ለምዕመናን አቅርቤያለሁ። እንግዲህ ዝማሬ እግዚአብሔርን የምናመሰግንበት፣ መንፈሳዊ መልእክት የምናስተላልፍበት፣ ትምህርት የምንሰጥበት ነው። ይልቁንም በአውደ ምሕረት ቆመን ከምንሰጠው አገልግሎት በተጨማሪ የታተመ ነገር ብዙዎች ዘንድ ይደርሳል። በዚህ የተነሳ አልፎ አልፎ እንደዚሁ እንደ እግዚአብሔር ቸርነት የዝማሬ ስራዎችን ሰራለሁ። እርግጥ ነው አሁን የሰራሁት ቁጥር 8 ነው። እንዲያው በየጊዜው በአገር ውስጥ ባለሁበት ዘመን በወጣትነትም ጊዜ በኋላም
አሁን ደግሞ ሽምግልና ክልል ውስጥ ሆኜ ያው ይሄንን አዘጋጅቻለሁ። የእግዚአብሔር ቸርነት የቅዱሳን ጸሎት እየረዳን ይልቁንም አሁን ደግሞ እንዲያው መንፈሳዊ መልእክት ያለው ይዘት ያለው በጥሩ መምህራን በአዋቂዎችም የተዘጋጀ ነው። የሚታወቁ የዜማም የግጥምም ደራሲያን አሉበት እንደነ ፈለገ ጥበባት በየነ ድንቁ አገራችን ውስጥ ያሉት ለትልልቅ ዘማሪያን ዝማሬ እየሰጡ የኖሩት። እኔ ደግሞ በድምፅም እንዲሁም ሀሳብ በማቅረብ መነሻ ሀሳብን በመስጠት የምፈልገውን መልእክት ወይም ደግሞ ለምዕመናን ይጠቅማል ያልኩትን አዘጋጅቼ አቅርቤያለሁ። ይቅርታ እንዲያው ጊዜ ስጥልኝ። በጣም ግሩም ነው መልአከ ገነት። እኔ እንግዲህ በቅርብ እንደው ካወቅኩት በኋላ የሰማኋቸውን ነው ሁለቱን ሲዲዎች የጠቀስኩት እንጂ እንዳሉት ቁጥር 8 ከሆነ እንግዲህ አንጋፋ ዘማሪ ነዎት ማለት ነው። በጣም የሚገርም ነው፣ ድንቅ ነው። እኔም የተወሰኑትን እንደው ስሰማቸው አሁን ቁጥር 8 መድረሱን ብቻ ሳይሆን እያንዳንዱ መዝሙር አንዳንዱ 9 ደቂቃ 10 ደቂቃም ርዝመት ያለው ድንቅ የሆነ ሚስጥርም ያለው መዝሙር ነው። አንዱ ብቻ 2-3 መዝሙር ሊሆን የሚችል ጥሩ መልእክት ያላቸው መዝሙሮች ናቸው ያበረከቱልን። በእውነቱ ይሄንን እኔ መመስከር እችላለሁ። መዝሙሮቹም በጣም ስብጥራቸው ይዘታቸው የሚገርም ነው። ስለ ካህናት ሳይቀር አለበት። ያው ስለ ቅዱስ ያሬድም በስፋት እኔም አዳምጫለሁ። እንደው ግን ወደ ዋናው ጉዳይ ከመግባታችን በፊት ትንሽ እዚች ላይ ልቆይና መልአከ ገነት፣ አሁን እርስዎ የቤተክርስቲያን አስተዳዳሪ ነዎት፣ የሀገረ ስብከቱ ስራ አስኪያጅ ነዎት፣ ሰባኪም ነዎት፣ ይሰብካሉ፣ ያስተምራሉ፣ ምዕመናንን ያጽናናሉ። እንደ ካህንነቶ ደግሞ የንስሐ ልጆችም ይኖረዎታል፣ ቤተሰብም አለ። ሀገሩ ደግሞ አሜሪካ ነው፣ ሌሎች ስራዎችም ይኖራሉ እና ይሄ ሁሉ እያለ የሁሉም ማስተማሪያ መድረክ እያለ በመዝሙር መምጣት ማሰበወስ ምንድን ነው ምክንያቱ? እንደው እሷን ትንሽ ነገር ቢሉን። እውነት ነው ፍርዳወቅ፣ ውጥረት አለ። የምንኖርበት ዓለም እርግጥ ነው በጣም የስራ ጫና አለ፣ የቤተሰብ ኃላፊነት፣ የኑሮ፣ የልጆች፣ የቤተክርስቲያን፣ የምዕመናን፣ በዛ ላይ ደግሞ ያው ብዙ የተሸከምነው ኃላፊነት አለ። ነገር ግን እግዚአብሔር እየረዳን ያው አገልግሎት ለመስጠት አንዱ ስለሆነ ነው። በእውነት በዝማሬም ለአገልግል ከሚል ፍላጎት ተነስቼ ነው። እርግጥ ነው እንዲያው ብዙ ቤተክርስቲያን ብዙ ዘማሪያን አሏት፣ አዋቂም ታዋቂም የሆኑ ስርዓተ ቤተክርስቲያንን ጠብቀው የሚያገለግሉ ብዙ አገልጋዮች አሉ። እኔ እንዲያው ከነሱ ስር ወይም ደግሞ እንዲያው ያለኝን ለመወርወር ያህል አስቤ ነው። እንዳልኩት አንተም እንደገለጥከው ይዘቱ ጥሩ ከሆነ ለምዕመናንም ያስተምራል፣ የእግዚአብሔርን ቃል ያስተላልፋል በሚል ተነሳስቼ ነው እንጂ በእውነቱ ውጥረት አለ። እኔም ራሴ የምፈልገው ከማገልገል ጋራ ከማስተማር ጋራ የምማረውም ትምህርት አለኝ። በወጣትነት በልጅነት የምፈልገው የነበረውን አሁን ጉባኤ ቤት ገብቼ እማራለሁ፣ ቴዎሎጂ ውስጥ ገብቼ እማራለሁ። አብዛኛውን ጊዜን እንዲያውም በትምህርት ለመማር እየተንቀሳቀስኩ ነው እና እንግዲህ ሰዓት በቅቶ አይደለም፣ እንደው እንደ እግዚአብሔር ፈቃድ በማቻቻል በማጣጣም የቤተክርስቲያን አገልግሎታችን በውጭ ሀገር ያው እንደ ሀገራችን አይደለም፣ በየቀኑ የሚሰጥ አገልግሎት አይደለም። በተጨማሪ ሌሎች ልዩ ልዩ ለምዕመናን የምክር አገልግሎት የምንሰጥበት የንስሐ ልጆቻችንንም በአጥቢያችን የሚገኙ ምዕመናንንም የምናገለግልበት የምናስተምርበት በቤትም ሄደን የምንጎበኝበት ህይወት ነው። በተረፈው ሰዓት ግን እንደተባለው ያው በማብቃቃት ነው የምሰራው ማገለግልም። ግሩም ነው በጣም እንግዲህ ያው ያለውትን ጸጋ በሙሉ ተጠቅመው እግዚአብሔርን እያገለገሉ ምዕመናንንም እንደዚሁ እያገለገሉ ነው እና በእውነት በረከት ይድረሰን፣ እግዚአብሔር ይስጥልን አባታችን። ግሩም ነው እንግዲህ ወደ መሀሉ ላይ ደግሞ
መዝሙሮችንም እንደዚሁ ያቋድሱናል። እሺ ጥሩ አጋጣሚ ነው። ምናልባት እንደው ለመጀመሪያም በዚሁ ብንጀምርም ደስ ይለኛል። ምናልባትም ከወቅቱ ጋርም የሚሄድ ካለ እንደው አንድ መዝሙር እንደዚሁ አሰምተውን ወደ ውይይታችን ብንገባ ደስ ይለኛል። በተለይ እኔም ስሰማቸው አሁን ስለ እመቤታችን ቢሆንም ዝማሬው ቅድስት የሚለው መዝሙሮ እየሰማው ነበር። ያው የጌታን መወለድ የገለጹበት ነው። መልእክት አለ ብዙ መልእክቶች የተላለፉባቸው ብዙ መዝሙሮች አሉና ምናልባት ከወቅቱም ጋር የሚሄድ ካለ እስኪ አንድ ያስታውሱንና ወደ ቤታችን እንገባለን። እሺ እንግዲህ አሁን ካዘጋጀሁት መዝሙር እመቤታችንን እርጅና አማልጅን በሚል ተማጽኖ የተዘመረ አለ። ቅድስት 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 ማርያም ቤዛዊተ ኩሉ ዓለም መንበረ ጸባኦት ዘአርያም ይላል። አባ ጊዮርጊስ በሳታት የዘመሩት ወይም ደግሞ ያዘጋጁት የደረሱት ዝማሬ ነው። ቅድስት 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 ማርያም ነው አዝማችሁ። በየመካከሉ ያው የልደትን የጌታን መወለድ የእሷን በድንግልና ጸንሶ በድንግልና መውለድ እየገለጠ የሚሄድ ዝማሬ ነው። እንማልድሻለን ከፊትሽ ቆመን ጽኑ ኪዳንሽን በፍጹም አምነን እናቱ ነሽና አንቺን ይሰማሻል ከፍጥረቱ ሁሉ አንቺን አክብሮሻል። ቅድስት ቅድስት ሌላው ሳበችው ጌታን ከሰማይ ሳበችው ጌታን ከሰማይ እናት ሆነችው አገልጋይ ለሰማይ አምላክ ላዶናይ ይላል። ሳበችው ጌታን ከሰማይ ሳበችው ጌታን ከሰማይ እናት ሆነችው አገልጋይ ለሰማይ አምላክ ላዶናይ እናት ሆነችው አገልጋይ ለሰማይ አምላክ ላዶናይ የሚል ዝማሬ መላእክትን ያሰማልን አባታችን። ግሩም ነው። እንግዲህ ያው የመዝሙሩ መልእክትም እንደሚነግረን የጌታችን መድኃኒታችን ኢየሱስ ክርስቶስን እመቤታችን ከቅድስት ድንግል ማርያም መወለድን የሚነግረን የሚጠቁመን የሚያመላክተን ነው ይዘቱ። በዚሁ ወደዚህ ወደ መርሃ ግብራችን እንግባ። እንግዲህ ይህ ጾም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለን የምንጠብቅበት እና የምንቀበልበት ጾም ነው። ይህ ጾም እንደው ከሌሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅነት ከሚታወጁ እና ከሚታወቁ ጾሞች በምን ይለያል? በአጭሩ ከዚህ ብንጀምር መላከ ገነት። እሺ በድጋሚ እግዚአብሔር ይስጥልኝ። እንግዲህ ለጥያቄዎች መልስ የምናገኘው ወይም መልስ የሚሰጠን የእግዚአብሔር ቃል ነው መሰረታችን። መጽሐፍት የነገሩንን አባቶቻችን ያስተማሩንን በዓይናችን ያየነውን እና በጆሮአችን የሰማነውን ነው መሰረት የምናደርገው። ኩሎ ዘሰማይነ ወዘርኢነ ወዘነገሩነ አበዊነ ወድልው ዝነክሙ ቃለ ማነው ሀበ ቃለ አፉየ ይላል ቅዱስ ዳዊት።
በመዝሙር 78 ቁጥር 2 ላይ የሰማነውንና ያወቅነውን አባቶቻችን የነገሩንን ለሚመጣው ትውልድ እንናገራለን ይላል እና እንግዲህ ቤተክርስቲያናችን ቅዱሳት መጻሕፍትን መሰረት አድርጋ ክርስቲያኖች በጾም በጸሎት ሆነው በሃይማኖት ጸንተው በምግባር ታንጸው በትሩፋት ቢኖሩ ሕያው ታሪካቸው በምድር እንዲያምር ነፍሳቸው ለዘላለም ከእግዚአብሔር ጋር በክብር እንዲኖር በማመን ክርስቲያኖች እንዲፈጽሟቸውና እንዲያከብሯቸው በአዋጅ የተደነገጉ አጽዋማት አሏት። እነዚህንም ሰፍራ ቆጥራ መመሪያ ሰጥታ ነው ክርስቲያኖችን እንዲመላለሱበት እንዲያከብሩት ያዘዘችው እና በአዋጅ ከተቀመጡት አጽዋማት እንግዲህ 7 አጽዋማት ናቸው። ከነዚህ መካከል አንዱ አሁን የያዝነው የነቢያት ጾም ወይም የገና ጾም ነው እና ይሄ ጾም ከሌሎች አጽዋማት ወይም ከአዋጅ አጽዋማት የሚለይ አይደለም። አንዱ ካንዱ አይበልጥም አያንስም። የገና ጾም አንዱ ጾም ነው። ያው ከእግዚአብሔር ጋር የምንገናኝበት እግዚአብሔርን የምናነጋግርበት በአዋጅ የተደነገገ ክርስቲያኖች እንዲጾሟቸው ተሰፍረው ተቆጥረው ከተሰጡት አጽዋማት መካከል አንዱ ነው። ቅድም እንዳልኩት 7ቱ አጽዋማት አብይ ጾም፣ ጾመ ነነዌ፣ ረቡዕና ዓርብ ወይም ጾመ ድህነት የምንለው፣ ጾመ ገሃድ፣ ጾመ ነቢያት፣ ጾመ ሐዋርያት እና ጾመ ፍልሰታ ነው እና አንዱ ካንዱ የሚበልጥ የሚያንስ አይደለም። በእርግጥ ከጾማቸው ጿሚዎች ለምሳሌ የጌታችን ጾም አብይ ጾም የሚል ስም ተሰጥቶታል። ጌታችን አምላካችን ጾምን ያስተማረበት ለእኛ አርአያ ምሳሌ ሆኖ ጠላት ዲያብሎስን ድል የነሳበት ታላቁ ጾም ነው። ሌሎችንም ሐዋርያት የጾሙት ጾም፣ ነቢያት የጾሙት ጾም ብለን እንጾማለን። ነገር ግን በፍትሐ ነገሥቱ ተጽፎ እንደምናገኘው ከተደነገጉት በአዋጅ ከታወጁት ጾም አንዱ ይሄ ጾም ስለሆነ ልዩነት የለውም። ምናልባት መልአከ ገነት እንግዲህ እንዳሉት ሌሎቹ ጾሞች አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ነው። ሌሎቹ ደግሞ እንግዲህ የሐዋርያት ጾምም የጾመ ፍልሰታም ሐዋርያት የጾሙት ጾም ነው። ከዛ ጾመ ድነትም አለ። ሌሎቹም በአብዛኛው ከክርስቶስ ልደት በኋላ የተጾሙ ጾሞች ናቸው። ይሄኛው ምናልባት ነቢያት የጾሙት ጾም ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወርዳል ይወለዳል ብለው በተስፋ የጾሙት ጾም ስለሆነም የጾመ ነቢያት እየተባለ እንደሚታወቅም አንስተውልናል። እንደው አሁን የሌሎቹን ጾም ስናይ ለምሳሌ ሐዋርያትን ጾም ሐዋርያትን ብናይ ሐዋርያት ሰብሰብ ብለው መንፈስ ቅዱስን ለመቀበል የጾሙት ጾም ነው። በአንድ ላይ የጾሙት ስለሆነ የሐዋርያት ጾም እንላለን። በዚህ በነቢያት ጾም ግን ነቢያት በአንድ ዘመን በአንድ ላይ የኖሩበት ጊዜ ያለ አይመስለኝም። በየጊዜው ነው ነቢያት የሚነሱት እና የትኛው ነቢይ ነው ይህን ጾም የጾመው ወይስ የትኞቹ ነቢያት የሚል ጥያቄ ቢነሳ ምን ሊሆን ይችላል መልሱ? እውነት ነው። ነቢያት በአንድ ላይ የነበሩበት ጊዜ አይደለም ያለው፣ በየጊዜው ነው የተነሱት። እንግዲህ ትልቁ ጾም ወይም የነቢያት ጾም አስቀድሞ ገና እግዚአብሔር የተናገረውን ትንቢት ያናገረውን በነቢያት አድሮ ያናገረውን ትንቢት ይፈጽም ዘንድ ነቢያት በየጊዜው ጾመዋል። የመጀመሪያው ሙሴ ለምሳሌ ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት ጾሟል። እህል ሳይበላ ውሃም ሳይጠጣ በጾም ቆይቷል። ይሄ አንዱ ትልቁ ምሳሌያችን ነው። ሙሴም የጾመው ያው የእግዚአብሔርን ታቦት የቃል ኪዳኑን ታቦት ተረክቧል። ያ ታቦት ምሳሌነቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። የእግዚአብሔር ቃል የተጻፈበት ታቦቱን ተቀብሏል። ታቦት የእመቤታችን ቃሉ የጌታችን ምሳሌ ነው። ታቦት አንቲ
ይላል ውዳሴ ማርያምን እመቤታችንን በታቦት ቃሉን ደግሞ በመለኮት በኢየሱስ ክርስቶስ ይመስለዋልና ሙሴ 40 ቀንና 40 ሌሊት ጾሟል። ከዚያም በኋላ ደግሞ ሌሎች ነቢያት እነ ኤልያስ 40 ቀንና 40 ሌሊት ጾሟል። ኤልያስ የእግዚአብሔር ነቢይ ጾመዋል። እንዲያውም በተኛበት ቦታ በክትክታ ዛፍ ስር ተኝቶ የእግዚአብሔር መልአክ በመሶበ ወርቅ ምግብ አምጥቶ ፍትፍት አምጥቶ ከተኛበት ቀስቅሶ መግቦታል፣ በጽዋ አጠጥቶታል። አሁንም ኤልያስ የተመገበው ምግብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ መሶበ ወርቁ የእመቤታችን ምሳሌ ነው። ጽዋውም የጽዋ ሕይወት ምሳሌ ነው። እመቤታችን ንጹሕ መሶበ ወርቅ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ፣ አንቺ ንጹሕ መሶበ ወርቅ ነሽ፣ በውስጥሽም ያለው ህብስቱ መድኃኒታችን ኢየሱስ ክርስቶስ ነው። ለዓለም ሁሉ መድኃኒት የሆነው ህብስት ወይም ደግሞ መለኮት በእመቤታችን በድንግል ማርያም ነው የተገኘው እና ኤልያስ ጾሟል፣ ሙሴ ጾሟል፣ ሌሎችም ነቢያት እነ ነቢዩን ዳንኤል 3 ሳምንት ሙሉ ሳዝን ነበር፣ ማለፊያ ምግብ እንጀራ አልበላሁም፣ የወይን ጠጅ አልጠጣሁም፣ ቅባት አልተቀባሁም፣ 3 ሱባኤ ያህል ጾም ነበረ፣ ጸልይ ነበረ ነው ያለው ዳንኤልም። እና ነቢያት በየጊዜው በተነሱ መጠን ያንን ተስፋ የተገባውን ተስፋ እግዚአብሔር ለአዳም የገባውን ቃል እንዲፈጸም ጸልየዋል፣ ጾመዋል። ሌሎችም ነቢያት እትወለድም ወለተ ወለተ ከሚለው ቃል ማለት ነው ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ስለገባለት ያ ቃል ይፈጸም ዘንድ ነቢያት በየጊዜው እየተነሱ ጾመዋል። ያንንም ምክንያት በማድረግ ነው እኛም ዛሬ የነቢያትን ጾም ነቢያት ያን ጊዜ የጾሙትን የገቡትን ምህላ የጾሙትን ጾም የጸለዩትን ጸሎት ምክንያት በማድረግ እኛም እንጾመዋለን። እንግዲህ ቀጥለን የምናየው ይሆናል እኛ ዛሬ ለምን እንጾመዋለን። እነሱ የተስፋው ቃል እንዲፈጸምላቸው ጾመዋል፣ ጸልየዋል። ያውም በእውነተኛ ጾም በእውነት ከልብ የሆነ ጾም እንዴት እንደጾሙ ስንመለከት ከጾም ጋር አብረው የሚሄዱትን ነገሮች ሁሉ አሟልተው ነው። አሁን ዳንኤል የሚነግረን ማለፊያ ምግብ አልበላሁም፣ የወይን ጠጅ አልጠጣሁም፣ ቅባት አልተቀባሁም፣ ሳዝን ነበረ ይላል። በቃ በተሰበረ ልብ ነው ይጾም የነበረው ማለት ነው። እነ ኤልያስ እንደዚሁ ከንጽህና ጋር በእውነት ነው ይጾም የነበሩት እነ ሙሴም እና በየጊዜው የተነሱ ነቢያት የጾሙት የእግዚአብሔርን ቸርነት ለማግኘት ነው። በጊዜው ለሰው ልጆች ምህረትን፣ ይቅርታን፣ ድህነትን፣ መመሪያን እነ ሙሴ ሕግን እስከ መቀበል የደረሱት እነ ኤልያስም ከአሳዳጆቻቸው ከነ አካብ ከነ ኤልዛቤል ከበዓል ነገስታት ወይም ደግሞ ከጣዖት አምልኮት ነፃ እንዲያደርጋቸው እንዲረዳቸው ቢሆንም ወርቁ ግን ተስፋው ግን እግዚአብሔር ለአዳም የገባው ቃል እንዲፈጸም ይጸልዩ ይጾሙ የነበረው ጾም ነው። ወደዛው እስኪ እንግባ። ጥሩ መንደርደሪያ ነው ያነሱልኝ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማትን በአዋጅ ስትደነግግ ምዕመናኗ ይህን ጾምን ጾመው በረከትን እንዲያገኙ መንግስተ ሰማያትን እንዲወርሱ እንዲጸድቁ ነው ዋናው ዓላማው። ይሄን መቼም እንረዳለን። ነገር ግን ሁልጊዜ ጾም በመጣ ቁጥር በጾም ላይ ትችት የሚያቀርቡ ጥያቄ የሚያነሱ አንዳንድ ወገኖች የሚያነሷቸው ነገሮች ይኖራሉ። እንደው ከዛ ውስጥ አንዱን አንስተን እንለፍ እስኪ። ይህ ጾም በዚህ ጾም ላይ እንደው አንዳንዶች ከሚያነሱት ሀሳብ እንጀምር። በእርግጥ ነቢያት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል ብለው በተስፋ ነው። እንዳሉትም ተወልዷል። አሁን እናንተ መጾም ለምን አስፈለጋችሁ? አንድ ጊዜ ተወልዶ የለም ምን ነው? ወይስ እንደ ነቢያት ይወለዳል ብላችሁ ልትጠብቁ ነው የሚል ነገር ያነሳሉ። ለምን ይሆን ይህን ጾም መጾም የሚያስፈልገው ለክርስቲያኖች? መልካም ጥያቄ ነው። እውነት ነው። ይህን የሚያነሱ እና የሚጠይቁ ይኖራሉ አሉም። ነቢያት ጾሙ፣ ተወለደ፣
የእነሱ ትንቢት ተፈጸመ፣ ዛሬ እንዴት ለምን አመፅ አስፈለገን የሚሉ አሉ። እንግዲህ ቤተክርስቲያናችን ስለ አጽዋማት የምታስተምረው ወይም ደግሞ የምትሰጠው ትምህርትና እንትን እኛ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል ቅዱስ ጳውሎስ። መሰረታችን በነቢያትና በሐዋርያት መሰረት ላይ ነው እና ነቢያት ይወርዳል ይወለዳል ብለው ሱባኤው ገብተው ያ የተቆጠረ ሱባኤ እስኪፈጸም በጾም እግዚአብሔርን እየለመኑ በጸሎት እየተማጸኑ ቆይተዋል። አዎ ትንቢቱ ተፈጽሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዷል። የገባውን ቃል ኪዳን ፈጽሟል። በቀጠሮው ቀን ተገኝቷል። እንግዲያውስ ዛሬ ደግሞ ያለን ክርስቲያኖች ይህንን ጾም እንጾማለን። እኛም በተስፋ የምንኖር ሰዎች ነን። እኛም ተስፋ የምናደርገው ነገር አለን። ክርስቲያን ተስፋ የተሰጠው ነው። ተስፋችን ምንድን ነው? ተስፋችን ርስተ መንግሥተ ሰማያትን መውረስ ነው። ተስፋችን ዳግም ምጽአትን ወይም ደግሞ ያንን የእሱን መምጣት የምንጠባበቅበት ተስፋ ነው እና ያንን ተስፋችንን እንድንወርስ እኛ ደግሞ እንጾማለን። የነቢያትን ትንቢት የፈጸመ የነቢያትን ጸሎት የሰማ የተቀበለ እግዚአብሔር እኛንም ደግሞ በጾም ጸንተን በጸሎት ጸንተን እንዲያውም ትልቁ ነገር መጾም መጸለይ ነው ከእግዚአብሔርም ጋር የሚያገናኘው። ለጾም እንድናደላ ነው ቤተክርስቲያናችን የምታስተምረው፣ አባቶቻችን የሚያስተማሩ። ቅድም እንዳልኩት ለምሳሌ 7ቱን አጽዋማት በአዋጅ የሰጡን 3 ምዕት ናቸው። ዘመነ ሰማዕታት ካለፈ በኋላ ቆስጠንጢኖስ በነገሰ ጊዜ ቤተ መንግስቱንም ቤተ ክህነቱንም ማስተዳድርበት መመራበት ሕግ ስጡኝ ብሎ የጠየቃቸው እነሱን ነው። እነሱ ደግሞ ወደ እግዚአብሔር አመለከቱ። ሁሉን የምታውቅ አምላክ፣ ሁሉን የምትመረምር አምላክ፣ ሰው የሚመራበትን ሕግና መመሪያ ያንተ ፈቃድ ይሁንልን ብለው ጠየቁት። እግዚአብሔር የጠየቁትን የማይነሳ የነገሩትን የማይረሳ አምላክ ነው። ለ3 ምዕት በገለጠላቸው መሰረት ሕግን መመሪያን ለቤተ መንግስቱም ለቤተ ክህነቱ ፍትሐ ነገሥት ይባላል። ይሄ መመሪያ ፍትህ መንፈሳዊ፣ ፍትህ ስጋዊ 51 አንቀጽ አለው። 29ኙ ፍትህ መንፈሳዊ ነው። 22ቱ አንቀጽ ደግሞ ፍትህ ስጋዊ ነው። አሁን ሁለቱ ተለያይቶ ያው ቤተክርስቲያን የምትመራበት 29ኙ አንቀጽ አለ። ቤተ መንግስቱ የሚመራበት ደግሞ 22ቱ ከቤተ መንግስቱ ጋር አለ ማለት ነው እና ያንን እዛ ሕግ ውስጥ ነው እንግዲህ አንቀጸ ጾም የሚል አለ። ለምሳሌ ስለ ጾም 7 የአዋጅ ጾም የሰጡ እና በዝርዝር ሲታይ ክርስቲያን በጾም በጸሎት ከእግዚአብሔር ጋር ይገናኛል። ጾምና ጸሎት በምድርም ፈተናን ያርቃል፣ ዲያብሎስን ድል ይነሳል፣ ድውይ ይፈውሳል፣ በረከትን ያመጣል። እንደምታወቀው በወንጌልም እንደተጠቀሰው ዝንቱ ዘመድ ይወጽእ በጾም በጸሎት፣ እንዲህ አይነቱ አብሮ አደግ ሰይጣን ሊለቅ የሚችለው በጾምና በጸሎት ነው ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ጾምን የምንጾመው ነቢያት ይወርዳል ይወለዳል የተባለውን ቃል እንዲፈጸም ጾሙ። እኛም ዛሬ ደግሞ አምላካችን የገባልንን የተስፋ ቃል እንዲሰጠን፣ በቀኙ እንዲያቆመን፣ በምሕረቱ እንዲያየን እንጾማለን። እኛም ተስፋ አለን። ለዚህ ነው የምንጾመው። ሐዋርያት የጾሙበት ጾም አለ። ጾማቸው ተፈጽሟል። ሱባኤ እየገቡ ይጠይቁታል። የገቡበትን ሱባኤ ፈጽመው ሲወጡ እግዚአብሔር ጥያቄያቸውን መልሶላቸዋል። በየጊዜው የነነዌ ሰዎች የጾሙበት ጾም አለ። አዎ ለእነሱም የጾሙት ያን ጊዜ ነው። የነነዌ ሰዎች እኮ የጾሙት ዛሬ አይደለም። እነሱም ጾሙ 3 ቀንና 3 መዓልት። እግዚአብሔር ሰማቸው፣ ቁጣውን ወደ ምሕረት ለወጠላቸው፣ በይቅርታው ጎበኛቸው። ዛሬም ብዙ መከራ ነው ያለው። ዛሬም ብዙ ፈተና ነው ያለው። በየጊዜው ያንን ጾም እኛም እየጾምን የእግዚአብሔርን ምሕረት
እንጠይቃለን ማለት ነው እና የተገባልንን ተስፋ እንዲፈጽምልን እንጾማለን ማለት ነው። ግሩም ነው። ከላይ ያሰማልን አባታችን። በእውነቱ እንደው እግረ መንገድ የሚነሱትንም ሀሳቦች እንደዚሁ አካርጎ ለማለፍ ያክል ነው እንጂ በክርስቲያኖች ዘንድ በእኛ በኦርቶዶክሳውያን ዘንድ ብዙም እንደዚህ አይነት ጥያቄዎች ላይነሱ ይችላሉ። ግን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላልና እንዲህ ቢጠየቅም እንኳን ለማለት ነው። እንግዲህ ይህ ዛሬ አሁን እየጾም ነው ያለው ጾም ከህዳር 15 መግቢያው ነው። እንዲሁም ደግሞ እንግዲህ ታህሳስ 28 በየ4 ዓመቱ ደግሞ አንድ ጊዜ እንግዲህ 29 ይሆናል። ይሄንን የምንፈታበት ነው። በአጠቃላይ ወደ 6 ሳምንታት ያሉት ጾም ነው። በርዝመቱ ከአብይ ጾም ቀጥሎ ረጅሙ ጾም ነው ማለት ይቻላል። እንዲሁም ደግሞ ከአብይ ጾም ጋር የሚያመሳስለው ነገርም አለ። ብዙዎቻችን እንደምናውቀው አብይ ጾም እንግዲህ በሳምንታት የተከፋፈለ ነው። እያንዳንዱ ሳምንት 8 ሳምንታት ትርጓሜ ያላቸው ሳምንታት ናቸው። ይህ ጾመ ነቢያትም ወይም ደግሞ የገና ጾም በየሳምንቱ ቤተክርስቲያን ከፋፍላ ታስተምራለች ልጆቿን ምዕመናኗን። እስኪ ትንሽ እናንሳቸው። እነዚህ 6ቱ ሳምንታት ምን ምን እየተባሉ ይታወሳሉ ቤተክርስቲያናችን? መላከ ገነት እግዚአብሔር ይስጥልኝ። በእውነቱ ፍርዳወቅ እንዲያው አንተ ጠያቂን የተጠያቂ ሆን እንጂ በእውነቱ አንተ ነበርክ ከኔ የተሻለ የምታብራራው የምትመልሰው። በእውነት ከልቤ ላለው እውነት ነው። እግዚአብሔር ይስጥልኝ። የተዘጋጀን መሆን ማወቅ ይገባናል በሚቻለን መጠን። እኔም በሆን ሁሉን አውቄ አይደለም አሁን እዚህ መልስ የምሰጠው። ነገር ግን የተቻለንን ያህል ካቀበልን የቀረውን ለሊቃውንት እንተዋለን። ምዕመናን ስንጠቁማቸው ያንን እየቀረቡ እየተማሩ እያወቁ እየተረዱ ይሄዳሉ። ትንሽ መርህ ለማሳየት ያህል ነው እንጂ ቤተክርስቲያን በእውነቱ ብዙ ምሁራን ሊቃውንት አባቶች አሉ፣ በሕይወትም በእውቀትም የበለጸጉ። እውነት ለመናገር እንግዲህ እንዳልከው እንግዲህ ጾመ ነቢያት እያንዳንዱ ሳምንት የራሱ የሆነ ምስጢር የራሱ የሆነ ስያሜ አለው። ጾመ ነቢያት ብቻ አይደለም፣ ያው ሁሉም ሳምንታት ከመስከረም ጀምሮ ከመጀመሪያው ሳምንት ጀምሮ እያንዳንዱ ሳምንት የሚጠራበት ምስጢር የሚገለጥበት ዝማሬው፣ ቅዳሴው፣ ምንባባቱ የሚገለጡበት ወቅታዊ የሆኑ ምስጢሮች አሉት። ለሁሉም ስያሜውን የሰጣቸው ግጻዊውን ማለት ነው። ይህንን ጻድቁ ሊቁ ኢትዮጵያዊው ቅዱስ ያሬድ ነው። ኋላም አባ ጊዮርጊስ ዘጋስጫ እንደዚሁ እና በመጀመሪያ ይሄ ጾመ ነቢያት ያው መንፈቀ ህዳር ግማሽ ላይ ነው የሚጀምረው እንዳልከው በ4 ዓመት አንድ ጊዜ አንድ ቀን ያሰግራል። በተረፈ ግን ያው ጾሙ የሚጀምረው ህዳር ግማሽ ላይ ነው እና የመጀመሪያው ሳምንት አስተምህሮ ነበር የሚባለው ወይም ነው የሚባለው። የተዘክሮ አበሳዚአነ አምላካችን አበሳችንን በደላችንን አልቆጠረብንም ብሎ ይጀምራል። ዛሬ የማይቆጠርብን እግዚአብሔር እና የመጀመሪያው ስሙ ይሄ ነው። ሁለተኛው ደግሞ ሎቱ ስብሐት የሚባል ነው። ሶስተኛው አምላክ ፍጹም በህላዌሁ ይላል። ወይም ደግሞ የዝማሬ የዕለቱ ስም ይቤሎ እስራኤል የሚል ነው። ቀጥሎ የስብከት ጊዜ ይደርሳል። ከታህሳስ 6 እስከ 13 ያለው ስብከት ተብሎ ይጠራል። ወልዶ መድኅነነ ሰብክ ይሉታል ሊቃውንቱ። ወይም ደግሞ ቅዱስ ያሬድ ለዚህ ዕለት የዘመረው ዝማሬ ከሰማየ ሰማያት ስለሚወርደው ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንሰብካለን
እንዘምራለን፣ እንመሰክራለን፣ እንናገራለን ይላል። ሰያሜ ካህናት ወተስፋ መነኮሳት ካህናትን የሾማቸው መነኮሳትንም ተስፋቸው የሆነ እሱ ነው፣ ስለ እሱ እንሰብካለን ይላል ቅዱስ ያሬድ። ይሄ የመጀመሪያው ወይም ደግሞ ከታኅሳስ 6 እስከ 13 ያለው ሰንበት ነው እና እንግዲህ በእያንዳንዱ ሰንበት ቅድም እንዳልኩት እንዲያው ሊቃውንቱ እዚህ ቢገኙ ኖሮ የዜማ መምህራን፣ የድጓ መምህራን፣ የአቋቋም መምህራን አብረው እየዘመሩት ቢሄዱ በሰፊው የምንረዳበት ይሆናል እና ዝማሬው ወይም መልእክቱ መጽሐፍ ቅዱሱን መሰረት ያደረገ ነው። ምንጩ እሱ ነው፣ መነሻው እሱ ነው እና ስለሱ እንሰብካለን፣ ስለሱ እንናገራለን። እሱ ወርዳለሁ ወለዳለሁ ያለው አምላክ ስለ መድኃኔ ዓለም ስለ መድኃኔ ዓለም እንሰብካለን የሚለው ነው። ቀጥሎ ያለው ብርሃን ተብሎ የሚጠራው ነው። አቅድሙ ነገረ በኦሪት አስቀድሞ የተናገረው እሱ ቀዳማዊ የሆነ እሱ ቅዱስ ዮሐንስ በወንጌሉ በመጀመሪያው ምዕራፍ እንደገለጠው ማለት ነው። ቀዳሚው ቃል ወውቱ ቃል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ የሆነ የለም፣ ቃል ሥጋ ሆነ ብሎ እንደገለጠው ይህ በመጀመሪያ የነበረ ነው፣ ጥንት የነበረ ነው። ስለሱ አሁንም እንዘምራለን። ብርሃን ስለሆነው፣ ጨለማን ስላራቀው፣ እውነተኛ ብርሃን ስለሆነው ስለሱ እንሰብካለን፣ እናምናለን። ብርሃን የሆነው ኢየሱስ ክርስቶስ ቀኑ እየቀረበ ሱባኤው የተቆጠረው ሱባኤ እየደረሰ ነው ብለው ነቢያት የጾሙትን ጾም ብርሃን ይለውታል። አሁን እንግዲህ የደረስንበት ደግሞ አሁን የሚቀጥለው ኖላዊ ነው። ኖላዊ ዘመጻ ውስተ ዓለም፣ እውነተኛው እረኛ ወደ ዓለም መጣ። ስለሱ ደግሞ እንደዚሁ ይዘመራል፣ ይሰበካል። ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል ጠባቂ ሆይ በእውነት አድምጥ። እውነተኛው እረኛ አም ጉድ ሸፐርድ ይላል። እኔ እውነተኛ እረኛ ቸር እረኛ ነኝ ይላል መድኃኔ ዓለም ኢየሱስ ክርስቶስ። ስለዚህ አሁን የደረስነው እንግዲህ ቅድም እንዳልኩት በመጀመሪያው ሰንበት ጀምሮ ባለፈው ሳምንት ብርሃን፣ አሁን ኖላዊ፣ ከዛ ልደት ነው ማለት ነው። አምላካችን ልደቱን የምናከብርበት በከብቶች ግርግም ከድንግል ማርያም ይወለድበት ዕለት ደረሰ ማለት ነው። በጣም ግሩም ነው። እንግዲህ በተለይ ልደት የሚለው የመጨረሻው ማጠቃለያው ነው የሚሆነው። ይህ ጾም አንደኛው ሌላው መጠሪያው የልደት ጾም ተብሎ ይጠራል። ምዕመናን በዚህ ስምም ይጠሩታል። በርከት ያሉ መጠሪያ ስሞች ይኖሩትም ይህም ከክርስቶስ ልደት ጋር የተገናኘ ስለሆነ ጾመ ልደት ወይም ደግሞ ልደት ብለን እንጠራዋለን። እንግዲህ የመጨረሻው ሳምንትም እንደዚሁ ልደት ተብሎ ይጠራል ማለት ነው። እስኪ ያለንበት ሳምንት ስለሆነ እዚህ ላይ ትንሽ ቆይታ እናድርግ። መልአከ ገነት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ልደቱን መወለዱን ነው የምንጠብቀው። እንደው አንዳንድ ጊዜ ጾመን የሆነ ነገር እንደምናገኝ ስናስብ ጾሙም ለየት የሚል ይመስለኛል እንደው በእኔ አእምሮ ሳስበው እንኳንና ክርስቲያኖች አሁን ምን ይጠብቃሉ? ምን ያጓጓቸዋል ከዚህ ጾም በኋላ ቢባል ያው መልሶ መቼም ግልጽ ነው እና እሷ ላይ እስኪ ትንሽ ይሄዱባት። እውነት ነው። መንፈሳዊ ሰው ወይም ደግሞ ክርስቲያን በሚያደርገው ነገር በሚሰራው ስራ ውጤት እንዲያገኝ መመኘት ማሰብ አለበት እና በዚህ ጾም ቅድም እንዳልኩት እንግዲህ የጾምን ሰንብተናል፣ ቆይተናል። ጾም ብቻውን አይደለም፣ የጾም ሙዚዎች አጃቢዎች አሉት ከጾም ጋር አብረው የሚሄዱ መቅረትም የሌለባቸው። ብቻውን ከሆነ በእውነቱ የሚያስገኘው ውጤት ቅድም እንዳልነው ነው እና ጾምን ከጸሎት ጋር አይለያዩም። እነዚህ ጾምና ጸሎት ብቻቸውን አይደለም። አሁንም እንዳልኩት
ስግደት፣ ትህትና፣ ምጽዋት፣ አርምሞ፣ ትዕግስት የሚባሉ ፍቅረ ቢጽ፣ ይቅርታ፣ እነኚህን ሁሉ አሟልተን የተገኘን እንደው የምንሻውን ነገር ሁሉ እናገኛለን። አሁን ደግሞ በተለይ በደረስንበት ጊዜ ባለንበት ጊዜ የሚያስፈልገን ብዙ ነገር አለ፣ የጎደለብን ብዙ ነገር አለ። እንደምታውቀው ፍንዳወቅ በሁሉም ዘንድ ህይወት ከባድ ሆኗል፣ ኑሮ ከባድ ሆኗል። ለሰው ልጅ የሚያስፈልግ እጅግ ብዙ ነገር አለ። አሁን ትውልዱ በብዙ ጫና ውስጥ ነው የሚገኘው። መንፈሳዊ ዝለት አለ፣ የኑሮ ውድነት አለ፣ የሰላም ማጣት አለ፣ የበረከት ማጣት አለ። በብዙ ዘንድ በግልም በጋራም በውስጥም በውጭም በሀገር ውስጥም በውጭ ሀገርም። ይልቁንም ደግሞ እንግዲህ እኛ ኦርቶዶክሳውያን የተዋህዶ ልጆች ይህንን ጾም የሚመለከተን እንግዲህ እኛን ነው። እየጾምን ሰንብተን ከልደቱ በዓል ጋራ የምንሻውም የሚያስፈልገን ነገር ቅድም እንዳልኩት አለ እና አንዱና ዋነኛው እኔ እንደምገምተው እንደማምነውም በእውነቱ የሀገር ሰላም፣ የቤተክርስቲያን ጉዳይ። ዛሬ ያለንበት ብዙ ፈተና ላይ ነን። ብዙ ክርስቲያኖች ስደት ላይ ናቸው። ብዙዎች እየሞቱ ነው። ብዙዎች በሃይማኖታቸው የተነሳም እየተገደሉ ነው። አንገቴን እንጂ ማተቤን አልሰጥም ያሉ በሃይማኖት የጸኑ ሰዎች ሳይበድሉ ሳያጠፉ እየተፈናቀሉ ነው። ብዙ ካህናት እየሞቱ ነው። እንሰማለን፣ እናያለን። እና በዚህ ሰዓት ጾማችን የእግዚአብሔርን ምሕረት የእግዚአብሔርን እርዳታ የሚያስገኝ እንዲሆን እንጠብቃለን። እና እንግዲህ የልደት በዓል ሲከበር ወይም ስናከብር ይህንንም ጭምር ከእግዚአብሔር እንድናገኝ መሆን አለበት። በዚያን ዘመን አምላካችን ሲወለድ የተወለደበት ትልቁ ሂደት ተፈጽሟል። በጨለማ የነበረ ሕዝብ ብርሃን አይቷል። ተጣልቶ የነበረ ሕዝብ ታርቋል፣ ከእግዚአብሔር ጋር ታርቋል። ሰማይና ምድር ታርቀዋል። ብርሃንና ጨለማ ታርቀዋል። ሰውና መላእክት ታርቀዋል። እና ዛሬም በእውነቱ ያጣነው ሰላም እንዲመለስልን፣ ሰውና ሰው ሰላም እንዲሆንልን። አሁን ብዙዎች መተማመን እየጎደላቸው ነው። በብዙ በእውነቱ በዘረኝነት ወጥመድ ውስጥ ተይዘን ነው የምንገኘው እና እንግዲህ የልደትን በዓል ስናከብር ይህንንም ጭምር ከእግዚአብሔር ዘንድም እንዲያው እንድናገኝ ጾሙ ራሱ አሁን እኮ ፈኑ ብርሃነከ ነው እንል የነበረው ምስባኩ ወይም ዝማሬው ይሄው ነው። ብርሃንን ስናከብር ፈኑ ብርሃነከ፣ ብርሃንህን ላክ። አምላካችን ነው፣ እውነተኛው ብርሃን እሱ ነው እና ዛሬ ጨለማ ውስጥ ነው ያለ ነው። የእሱ ብርሃን እሱ ያስፈልገናል እና ይህንንም ጭምር ተስፋ ማድረግ አለብን ብዬ አምናለሁ። እንግዲህ የዚህ ጾም አብነቶቻችን ነቢያት በተስፋ ጾመው ትልቁን ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስን አግኝተዋል። ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ቤዛ ሆኗቸዋል። ለሁላችንም ቤዛ ሆኖናል። ስለዚህ ከጾሙ መጨረሻ ክርስቶስን እንዳገኙ ነቢያት እኛም ጾማችን ስንጨርስ እርሱ እንዳሉት በሀገር ላይ የመጡ ክፉ ነገሮች የሚወገዱበት ከዛም በላይ ደግሞ ትልቁ ጌታችን መድኃኒታችን ኢየሱስ ክርስቶስን ልደቱን ደግሞ የምናስብበት ተሰጠን፣ ተወለደልን ብለን ተስፋችን የለመለመበት መሆኑን የምናስብበት ውድ ስጦታችን ያገኘንበት መሆኑን የምንረዳበት ጾም እንደሆነ ነው ያስታወሱን። መልአከ ገነት እግዚአብሔር ያክብረልን። ምናልባት እንደው እሱንም ካገኘው አይቀር ሁልጊዜ በገና ጾም የሚነሳ ነገር አለ። ክርስቲያኖች የሚያነሱት እንግዲህ ከልደት በፊት ይህ የልደት ጾም ከሌሎቹ ጾሞች እንደው ምናልባት ለየት የሚያደርገው ብለን ካሰብ ጾመ ገሃድ የሚባል ጾም ያለው ይመስለኛል አይደለ? ከመፍታታችን በፊት ጾመ ገሃድ አለ። እሷን እስኪ ትንሽ ጠቆም ያድርጉት። ጾመ ገሃድ ምንድን ነው? ሁልጊዜ ከልደት በፊት የምናገኘው ጾም ስለሆነ በእርግጥ ጥምቀት ላይም እንደዚሁ እንጾመዋለን። ከሰባቱ አጽዋማት መካከልም አንዱ እንደሆነ ቅድም አንስተውልናል እና ምን ማለት ነው ጾመ ገሃድ ማለት? ለምንድን ነው ከልደት በፊት ይሄን ጾም የምናስበው?
እንግዲህ ቅድም እንደገለጥ ነው አሁን አንተም እንዳልከው በአዋጅ የተሰጡን ወይም የተጻፉልን ምን ጾማቸው 7 አጽዋማት ናቸው። ከነዛ አንዱ ጾመ ገሃድ ነው ብለናል። ብዙ ጊዜ ያው ይሄ ትምህርት ይሰጣል። የሰማው እየሄደ ያልሰማው እየመጣ ጥያቄው ያው ይቀጥላል። እንግዲህ ገሃድ የምንለው ልዋጭ ማለታችን ነው፣ ቅያሪ ማለታችን ነው። የሚቀይረው የልደት ቀን የጥምቀት ቀን ምንም ጊዜ ቢሆን የሚጾም አይደለም። የደስታ ቀን ነው፣ የውጤት ቀን ነው። የልደት ቀን አይጾምም፣ የጥምቀት ቀን አይጾምም። እና የጥምቀት ቀን ረቡዕም ቢውል ዓርብም ቢውል እሱን ቀይሮ ወደኋላ ያለው ማክሰኞ ወይም ሐሙስ ገሃድ ተብሎ ይጾማል። ነገር ግን በዚህ በልደት በዓል ወሩን ሙሉ እንግዲህ ቅድም እንዳልነው 43-44 ቀናት ያህል ጾመናል። መጨረሻችን የልደት በዓል ነው። እሱን የሚቀይር ከኋላ ያለው ገሃድ የሚባል አይደለም። ያው ጾም ስለሆነ ማለት ነው። ይሄ በብዙ መምህራን በሰፊው ትምህርቱ እንደሚሰጥ አውቃለሁ። ስለዚህ በጾም ላይ ስለሆነ አሁን ያለነው የጥምቀት ገሃድ ብቻ ነው ያለው። ለምንድን ነው የሌለው? አሁን እንዳልኩት በጾም ውስጥ ስላለን ማለት ነው። ከዚህ ጀምሮ ስለምንጾም ለምሳሌ ነገ ዓርብ ነው። ዓርብ ከጾመ ድህነት አንዱ ነው። ግን ነገ የነቢያት ጾምም ነው። ከረቡዕና ዓርብም ከሚደረጉት አጽዋማት መካከል አንዱ ነው። የትኛውን ነው የምንጾመው ነገ ቢባል ሁለቱም በአንድነት እየጾምን ነው የምንውለው ማለት ነው። እና ይሄኛው የነቢያት ነው ይሄኛው የጾመ ድህነት ነው የምንለው አይደለም። ዓርብ ነው፣ ጾመ ነቢያትም ነው። አሁን እንጾመዋለን። ልክ እንደዚህ እስከ መጨረሻው ጾመን የልደትን በዓል እናከብራለን ማለት ነው። እና ባይሆን የምንጾመው ያው በፍትሐ ነገሥቱ በእያንዳንዱ አጽዋማት የተሰጠ ስርዓትና መመሪያም አለው። ሰዓቱ፣ ያጿጿሙ ሁኔታ፣ የሚጾመው ሰው ሁኔታ፣ እንዴት መጾም እንደሚገባን፣ እስከ ስንት ሰዓት መጾም እንደሚገባን፣ ስንጾም ምን ማድረግ እንደሚገባን በሰፊው ተገልጿል። አሁን እንዳልኩት ዓርብ ቢውል፣ ረቡዕ ቢውል፣ ሐሙስም ቢውል ጥምቀት ወደኋላ ያለውን ገሃድ ብለን እንጾማለን። ምናልባት የዘንድሮው የገና ጾም የሚፈታው አጋጣሚ ሆኖ ሮብ ቀን ነው እና ምናልባት ሮብ ስለሚፈታ ማክሰኞ ገሃድ ነው ብለው የሚያነሱ ቢኖሩ እንዴት ነው ይሄ የሚታይ? አሁን እንዳልኩት ነው። ልክ ነው፣ እንደሱም ይነሳል። እንግዲህ ረቡዕ ነው የሚውለው የልደት በዓል። ማክሰኞን የምንጾመው ከዚሁ ጀምረን እንደጾምነው ነው። ቅድም እንዳልኩት ከኋላ ፍስክ ላይ ቢሆን ኖሮ የከረምነው ከኋላ ጾም ላይ ባንሆን ኖሮ ያንን ተቀይሮን ጾም ገሃድ እንለው ነበር። ነገር ግን ጾም ውስጥ ስላለን ለብቻው ተነጥሎ የሚታይ አይደለም። ግልጽ አድርጌው እንደሆነ አላውቅም። አይ ትክክል ነው አባታችን። ምናልባት አሁን አንዳንዶች ለምሳሌ አሁን ከህዳር 15 ጀምሮ ያለውን ጾም እንደው እስከ 6 ሰዓት ወይ እስከ 9 ሰዓት የሚጾሙ ከሆነ የመጨረሻዋን ግን ገሃድ ናት እስከ 11 ሰዓት ልጾም የሚል ነገር ስለምሰማ ስለማይ ይህን ግልጽ አድርገን ነው እንድንሄድ ነው። በጣም ግልጽ ነው። እድሜ ይስጥልኝ። አይ እንደሱ መቼም ያው ሰው ጾም ቢጨምር አይከለከልም፣ ጥሩ ነው። ጨምሮ መጾም፣ ጨምሮ መመጽወት፣ ጨምሮ መጸለይ፣ ጨምሮ መስገድ አይከለከልም። መቀነስ ነው የሚከለከለው። እና እንደተባለው አንዳንድ ጊዜ እንዲያውም ሳይጾሙ ከርሞ ያችኛዋን ቀን ብቻ የሚያስቡ ሰዎች ይኖሩ ይሆናል። ይህም ደግሞ የተፈቀደ ነው ማለት አይቻልም። ሳይጾሙ ከርሞ ሌላውን ያችን ቀን ብቻ የሚያነሳ ሰው ሊገጥም ይችላል። እና እንዳልከው አንተም ከኋላ ያለችዋን ያችን ሰዓቷን ጨምረን መልካም ነው። ነገር ግን ሳይጾሙ ከርሞ ያችን ብቻ ንጹም የተፈቀደ አይደለም። ክርስቲያን የሆነ ሁሉ በተሰጠው ሕግና መመሪያ ነው መመላለስ ያለበት። የሚያቅተው ሲሆን የማይችል ሲሆንስ የሚሉም አሉ። ለዚህም ቤተክርስቲያን መፍትሄ አላት፣ ምን ማድረግ እንደሚገባን የሰው አቅሙን የሰው ሕይወቱን የሚመረምሩ የሚያክሙ የሚንከባከቡ ሰራተኞች አገልጋዮች አሏት። እነሱም ካህናት ይባላሉ፣ የነፍስ አባቶች ይባላሉ። የእያንዳንዱን ሰው ሕይወት ተረክበው የሚመሩ ማለት ነው።
መቼም አንድ ሰው ህመሙን ወይም ህይወቱን የሚመረምረው ሐኪም አለው። የመድኃኒት መመሪያ የሚጽፍለት አቅሙን በህመሙ መጠን የሚሰጠው አለው። ልክ እንደዚሁ ቤተክርስቲያንም ለእያንዳንዱ ሰው ቤቱ ድረስ ተወካይ አድርጋ፣ ጠባቂ አድርጋ፣ ተንከባካቢ አድርጋ በዚህ በሉቃስ ወንጌል እንደተጻፈው ምዕራፍ 10 ላይ ያ ከኢየሩሳሌም ወደ ኢያሪኮ ሲሄድ አንድ ሰው ወንበዴ ደበደበው፣ በሞትና በህይወት መካከል እያለ ጥሎት ሄደ። ሌዋዊ መጣ አልፎት ሄደ። ሌላ ካህን መጣ አልፎት ሄደ፣ ሳይጠይቀው ሳይጎበኘው። በኋላ ሳምራዊ መጣ፣ አየው፣ ቀርቦ ጠየቀው፣ ከወደቀበት አነሳው፣ የዘይት ጭማቂ አፍስሶ አጠበው፣ ተሸክሞ ወሰደው፣ በራሱ አህያ ላይ ጭኖ ወደ እንግዶች ማረፊያ ወሰደው ይላል። በጣም የሚገርም ነው። ወደ እንግዶች ማረፊያ ወስዶም ዝም አላለም። ተንከባከቡልኝ፣ ጠብቁልኝ ብሎ 2 ዲናር ከፈለለት። እንዲያውም ምን አለ ፍርዳወቅ፣ በጣም ደስ የሚለው ከዚህ በላይ ብትንከባከቡት ስመለስ ከፍላችኋለሁ አለ ይላል። እንግዲህ እነዚህ አሁን አስተናጋጆች በዚህ በእንግዶች ማደሪያ በተባለ ቦታ ያሉ አስተናባሪዎች ካህናት ናቸው። የእንግዶች ማደሪያ የተባለች ማረፊያ የተባለች ቤተክርስቲያን ናት እና ያንን ህመምተኛ ሞር በእንከባከቡት ካህናትም ክብር ይጨምርላቸዋል፣ ይከፍላቸዋል። ስመጣ ከፍላለሁ ነው ያለው። ስለዚህ ተንከባከቡልኝ እንዳለ ሁሉ መጾም የማይችል ሰው አሁን ምንድነው ማድረግ የምችለው እኔ እኮ አልችልም ቢል በራሱ ፈቃድ በማካካስ ዝም ብሎ ሊኖር አይገባም። ለዚህ ኃላፊነት የሚወስዱ ቤተክርስቲያን ተወካዮች አሏት፣ ካህናት አሉ ማለት ነው። እያንዳንዱ ሰው የራሱ የሆነ ንስሐ አባት ይዞ መጠቀም አለበት እና መጾም አለበት፣ መጸለይ አለበት፣ በአቅሙ በክርስትና መመላለስ አለበት ማለት ነው። ክሩብ ነው። ቃላዊት ያሰማልን በእውነቱ አባታችን። እስኪ እንግዲህ ውይይታችንንም እያጠቃለልን እንሂድ። ጾሙንም እያጠቃለል ነው። ከመጀመሪያው ሳምንት ጀምሮ እንግዲህ ያሉትን ሳምንቶች እያየን መጥተናል። ወደ ፍጻሜው እየደረስን ነው። ወደ ልደት እየገባን ነው። ውይይታችንን በዚሁ እንድናጠቃልል የማጠቃለያ ጥያቄ ነው የማነሳው አባታችን። እንግዲህ ይህ ጾመ ነቢያት ከሌሎቹ ጾሞች ይለይበታል ከምንለው አንዱ ምናልባት ካነሳን እንግዲህ የዘንድሮም ጥሩ ምሳሌ ይሆናል። ለምሳሌ የአብይ ጾምን ብንወስድ መጨረሻው ሁልጊዜም እሑድ ነው። ብዙ እንደው በክርስቲያኖች ዘንድ ይሄ ነው ያ ነው የሚያስብል ነገር ብዙ አይነሳም፣ የተለመደ ስለሆነ። የሐዋርያትን ጾምን ብንወስድ መፍቻው ፍጻሜው ሐምሌ 5 ይሁን እንጂ ሮብ ዓርብ ቢውል ተጾሞ ተጨምሮ ከጽሉላት ምግቦች መመገብ በሚቻልባቸው ቀኖች ነው የሚፈታው። የእመቤታችን ጾመ ፍልሰታም እንደዛው፣ ሌሎቹ ጾሞች እንደዛው ናቸው። ይህ የአብይ ጾም ግን ዓርብ ወይም ደግሞ ሮብ የሚያልቅ ከሆነ የዓርብና የሮብ ይሄ የነዚህ የድህነት ጾም የሚባሉት ተሽረው ይፈታል ጾሙ። ይሄ ደግሞ ይህ መሆኑ አንዳንድ ጊዜ ክርስቲያኖች ብዙ ጊዜ ጥያቄ ደጋግሞ ሲያነሱ እንሰማለን። የዘንድሮም እንዳጋጣሚ ሆኖ እንግዲህ ሮብ ቀን ወይም ደግሞ የጾመ ድህነት ከምንላቸው ቀናት መካከል ከምንጾማቸው ቀናት መካከል አንዱ በሆነው ሮብ ቀን የሚፈታ ነው። ይህ ለምን ሆነ? በዚህ ጊዜ መብላት ይቻላል አይቻልም የሚሉ እንዲሁ አንዳንድ ጥያቄዎች ይነሳሉ እና እሱንም አጥርተን እንለፍ ብዬ ነው። ለምንድን ነው ሮብም ይዋል ዓርብም ይዋል የጾመ ነቢያት ወይም ደግሞ የገና ጾም የሚፈታው ለምንድን ነው? ለምን እንደ ሌሎቹ ጾሞች አይሻገርም የሚል ጥያቄ ስለሚነሳ። አዎ እንግዲህ ቀኑ አንዴ ከፍ አንዴም ዝቅ ብሎ ሊያጋጥም ይችላል። እንደ ሌሎቹ ኮመን የሆነ እንደ ትንሣኤ እንደ ሐዋርያት ጾም ቋሚ ቀን አይደለም። ሌሎቹ ያላቸው የፍልሰታም እንደተባለው የሚጀምረው ነሐሴ 1 ነው፣ 16 ይፈታል። ሌሎቹ ወቅቶች ግን እንደ አበቅቴው ወይም ደግሞ እንደ ባህር ሐሳቡ አቆጣጠር አንዴ ከፍ ወደ ላይ አንዴ ወደ ታች ዝቅ ብለው እንትን ይላሉ። ያም ቢሆን የጾሙን ቀናት ብዛት አይቀንስም። ቅድም እንዳልነው የነቢያት ጾም 43 44 ቀናት ይሆናሉ።
እንግዲህ ረቡዕና ዓርብ ሲውልም ምግብ የሚፈቀደው ወይም ደግሞ ጾሙ የሚሻረው ትልቁ ነገር የጌታ ልደትና ጥምቀት ነው። የደስታ ቀን ነው። ከዚህ የሚበልጥ ደስታ የለም። ቅዱስ ያሬድም ያንን ቀን ዮም ፍስሐ ኮነ ነው የሚለው። ዛሬ ደስታ ሆኗል ነው የሚለው። በእንተ ልደቱ ለክርስቶስ፣ በክርስቶስ ልደት የተነሳ ዛሬ ደስታ ነው። በእውነቱ እሱን የሚበልጥ የለም። የዚያ ቀን ሐዘን ቢያጋጥም እንኳን ከክርስቶስ ልደት በላይ አይደለምና ሐዘኑ ቀርቶ ደስታው ነው የሚበልጠው። ቅድም እንዳልነው ነው። አሁን ለምሳሌ እነዚህ አሁን የምናሳልፋቸው ሳምንታት ከጌታ ንዑሳን በዓላት መካከል ናቸው። አራቱ ለምሳሌ በታኅሳስ ወር የሚውሉት ንዑሳን በዓላት የምንላቸው ስብከት፣ ብርሃን፣ ኖላዊ እና ብስራት የሚባሉ አሉ ንዑሳን። ከዛ ደግሞ ልደት ከአበይት በዓላት የጌታ በዓላት 9 አበይት በዓላትና 9 ንዑሳን በዓላት አሉት። በዚህ በታኅሳስ ወር 4 ዋሉ ማለት ነው። ምኑ ስብከት፣ ብርሃንና ኖላዊ እንዲሁም ብስራት። አሁን ብስራት መቼ ነበር? ታኅሳስ 22 ማለት ነው። ከ3 ቀን በፊት አክብረናል። እና በእነዚህ በዓላት እንኳን ሌሎች የቅዱሳን በዓላት እንኳን ቢያጋጥሙ የሚበልጠው የጌታ በዓል ስለሆነ ዝማሬው፣ ስብከቱ፣ ትምህርቱ፣ ወንጌሉ፣ ቅዳሴው የጌታ ይሆናል ማለት ነው። ቅዳሴ ጊዜ ሌሎችም ቅዳሴያት ይቀደሳሉ እና በልደቱ ቀንም እንዳንጾም የተፈቀደው የደስታ ቀን ነው። በእውነቱ የጥምቀትም ቀን የደስታ ቀን ነው እና በዛ ቀን ያገኘነው ነገር ከሁሉ በላይ ነው። ለምሳሌ በዛ ቅድም እንዳልኩት በዛ ቀን ሰው ቢሞት የሐዘን ዝማሬ አይደለም የሚዘመረው፣ የጌታ ልደት ነው። በቃ ዝማሬው ሁሉ አንፈራጹ ሰብአ ሰገል ነው፣ በጎል ሰከበ ነው፣ የደስታው ነው የሚነገረው። የሚበልጠውን ነው እና የምንይዘው ማለት ነው። ግልጽ አድርጌው ከሆነ ግሩም። ስለዚህ ትልቁን ስጦታ ያገኘንበት የሚበልጣውን የጾሞች ሁሉም ጅማሬ ፍጻሜም ሁሉም የሆነበትን ጌታን ያገኘንበት ወይም ደግሞ የተወለደበት ዕለት ስለሆነ ከሁሉ በላይ ስለሆነ ሁሉንም ነገር ይሽረዋል የሚለው ጥሩ ማጠቃለያ ሆኖ ነው ያገኘሁት። እጅግ አመሰግናለሁ መልአከ ገነት። ምናልባት እንደው ለመውጫ ያክል እንዳጀመርነው በመዝሙር ብንወጣ ደስ ይለኛል። እንደው ወቅቱንም የተመለከተ ሊሆን ይችላል፣ ካልሆነም ደግሞ የልደትን አስመልክቶ ሊሆን ይችላል። ከእርስዎ መዝሙር ቢሆን ደስ ይለኛል። አንድ መዝሙር ያሰሙንና እንፈጽም። እሺ ወንድሜ ፍርድ አወቀ፣ እውነቱ እግዚአብሔር ያክብርልኝ። ሳይገባኝ በዚህ ዕለት ያውም አንተ ባለህበት አንተ ጠያቂ የሆነ በቀረብክበት ከብዙ ወገኖቼ ጋራ በዚህ በመገናኘቴም ደስታ ይሰማኛል። የጎደለውን ሞልተው የተጣመመውን አቅንተው እንዲሰሙልን በትህትና ጠይቃለሁ። በእውነት እላለሁ በዓለ ልደቱ ደርሷል። ይሄንን በዓል ሁሉም በየቤቱ በሰላም እንዲያከብር እመኛለሁ። ያጣነውን እንድናገኝ፣ ያዘንበት ነገር ሁሉ እንዲያው ወደ ደስታ የሚለወጥበት እንዲሆን እመኛለሁ። ባቀረብኩት በቅርብ ቀን ባሳተምኩት ዝማሬ ውስጥ እንግዲህ ዋይ ዜማ ዘሰማይኩ ዘሰማይ ብሎ ዘመረ ያሬድ ማህሌታይ የሚላለው። ሌላው ደግሞ ለካህናት ለአባቶች ከፍ ብሎ ለጳጳሳት እንዲሁም ለዲያቆናት የሚሆን ኦ ካህናት ስዩማን የሚል ክብር ለክሙ ሶበ ትትካህኑ፣ ለክህነታችሁ ክብር ይገባል ኦ ካህናት አስተውሉ የሚል ዝማሬ አለው። ቅዱስ አትናቴዎስ ነው በቅዳሴው ኦ ካህናት አንትሙ ስዩማን አዕይንተ እግዚአብሔር ተናጸሩ አሃዱ ምስለ ካልኡ። ኦ ካህናት ሆይ እናንተ እርስ በርሳችሁ የእግዚአብሔር ዓይኖች ናችሁና እርስ በርሳችሁ ተመካከሩ፣ እርስ በርሳችሁ አንዱ አንዱን ይመልከት የሚል መልእክት አለው። ያንን ነው ደግሞ በተረፈ ኦ አባ ስረይሎሙ
አባት ሆይ ይቅር በላቸው የሚል ደግሞ ጌታችን በወንጌል የተናገረውን በመስቀል ላይ ሆኖ ያስተላለፈውን የሚመለከት ስለ ይቅርታ የሚገልጽ ዝማሬ ያለው። እንግዲህ አሁን የልደት በዓል የልደት ጊዜ ስለሆነ ስለሱ እንዲያው ዝም ብዬ ልዘምር ላንሳ። በፈቃደ አቡሁ ወረደ የተለመደውን ነው። በፈቃደ አቡሁ ወረደ ሀበ ማርያም ታንገደ በድንግልናሃ ንጹሕ እግዚአብሔር ተወልደ ይላል ቅዱስ ዲዮስቆሮስ። በፈቃደ አቡሁ ወረደ ሀበ ማርያም ታንገደ በድንግልናሃ ንጹሕ እግዚአብሔር ተወልደ። የእርስዎ መዝሙሮች በእውነት እንደው ለመናገር ሰው ስላለው ሳይሆን ዝማሬ ብቻ አይደሉም። እንግዲህ መዝሙር መቼስ ስብከትም ነው አይደል? ምስጋናም ነው፣ ጸሎትም ነው አይደል? ይህን ሁሉ አካቶ የያዘ ነው። በእውነቱ እኔም ከሰሞኑ ስሰማቸው በእውነት ተመስጦ ያለባቸው ደግሞም በቅዳሴው በትምህርቱ የምንሰማቸው አስተምሮት ያላቸው ይዘታቸው በጣም ጥልቅ ሚስጥር ያላቸው መዝሙራት ናቸው። በእውነቱ አባታችን ምዕመናን የት ነው የሚያገኟቸው የእርስዎን መዝሙሮች? እንግዲህ እንደነገሩኝ ቁጥር 8 ደርሰዋል። እንግዲህ 8ኛውን ከሰሞኑ ነው ያሳተሙት። እንደውም የሰሞኑ መዝሙሮች አንዳንዶቹ በእንግሊዝኛም እንደዚሁ ተተርጉመው ተዘምረው ተመልክቻለሁ፣ ሰምቻለሁ። እና ምዕመናን የእርስዎን መዝሙር እንዲሰሙ እንዲያዳምጡ ቢፈልጉ የት ላይ ነው የሚያገኟቸው? እንግዲህ አሁን የታተመውን ለጊዜው ገና እኔ እጅ ነው ያለው፣ ብዙ አልተሰራጨም። እዚሁ በአጥቢያዬ የሚገኙ ምዕመናን ናቸው ተገኝተው የወሰዱት። አንዳንድ ቦታ ላይ ያው እየላኩ ነው። ወደፊት ግን በዩቲዩብም ላይ እንዲጫኑ አደርጋለሁ። ለሚጠይቁኝ ምናልባት በአድራሻቸውን የምልካለሁ። እግዚአብሔር ፈቅዶ እንደ ወንድሜ እንዳልከው ፍርድ አወቅ። እንግዲህ ዛሬ ነፍስ የገዛንበት ወይም ደግሞ ብዙ ያየንበት በእድሜም የገፋንበት ወቅት ነውና እኔ በዝማሬው ሰዎች እንዲማሩበት ነው አስቤ መምህራንንም አማክሬ ያቀረብኩት። እግዚአብሔር ፈቅዶ እንደው ሰው እንዲጠቀምበት አሁንም ጸሎታችሁ አይለኝ። ለጊዜው ያለው እኔ ጋ ነው። ወደፊት ግን አቀርባለሁ በሚዲያ ላይ እንዲያገኙት፣ በዩቲዩብም በልዩ ልዩ መንገድ እንዲጫኑ አደርጋለሁ። አዎ፣ አይ ይገባል። በእውነቱ በእርግጥ ከውልኝ ነው እኔም ቅርቦቹን እየሰማኋቸው ያገኘኋቸው። ግን ደግሞ እኔ እንደሰማሁት በጣም ስለተደሰትኩም ሌሎችም ደግሞ እንዲደርሳቸው ከመመኘት ነው። እንግዲህ በተለያየ ስቴት ያሉ ኦርቶዶክሳውያን ይህንን መርሃ ግብር ቢሰሙ ባገኘን ነው ማለታቸው ስለማይቀር ነው የጠየቅኩት። እንግዲህ ወደፊት በእርስዎ ዩቲዩብ ገጽም ሊሆን ይችላል፣ በሌሎችም ይሄ እንደዚህ አይነት የዝማሬ በሚተላለፉባቸው ዩቲዩቦች ሲጫኑ እንግዲህ እኛም እናሳውቃለን፣ እንዲደርሳቸውም ይሆናል ማለት ነው። ለዛሬው ግን ይህንን የመሰለ ጊዜውን ስለሰጡን በተመልካቾቻችን ስም ከልብ አድርጌ አመሰግናለሁ። እንግዲህ ካህን ነዎት፣ የቤተክርስቲያን አስተዳዳሪ ነዎት፣ በዛ ላይ ደግሞ ዘማሪ ነዎት። በእውነቱ ካህናት እንደው መዝሙር ሲዘምሩ መዝሙር ሲያወጡ እኔ ልዩ ስሜት ነው የሚሰጠኝ ለእኔ። ምክንያቱም ሚስጥሩንም አደላድለው የሚያቀርቡት ስለሆነ ከዚህም አንጻር ሲታይ ማለት ነው። ስለዚህ እርስዎ ያቀረቧቸው መዝሙሮች ደግሞ እንግዲህ በርካታ ቤተክርስቲያናችን አሉ የሚባሉ ሊቃውንት ያዩዋቸው፣ የመረመሯቸው፣ የተሳተፉባቸው ስለሆኑ የምንማርባቸው ጸሎትም የምናቀርብባቸው መዝሙሮች ናቸው። እግዚአብሔር እንግዲህ የሰጠውትን ጸጋ ተጠቅመው ለእኛም ስላደረሱን በድጋሚ አመሰግናለሁ። ለጊዜዎትም መላከ ገነት በጣም አድርጌ አመሰግናለሁ። በኦሃዮና አካባቢው ሀገረ ስብከት ስራ አስኪያጅ ናቸው። እንዲሁም ደግሞ
ደብረ ናዝሬት ቅድስት ማርያም ቅዱስ ገብርኤል ቤተክርስቲያን ደግሞ አስተዳዳሪ ናቸው፣ ዘማሪም ናቸው። 8 ካሴት አውጥተዋል። ደግሞ ሲያስተምሩም አንደበታቸው የሚጣፍጥ ነው። የዛሬ እንግዲህ እንግዳችን ሆነው ይህን ጾመ ነቢያትን በተመለከተ ትንሽ ቆይታ አደረግ። በሌላ ጊዜ ድጋሚ እንደምናገኘው ተስፋ አድርጋለሁ። ለዛሬው ግን ለጊዜው እጅግ አድርጌ አመሰግናለሁ። መልአከ ገነት እግዚአብሔር ያክብርልኝ። አሜን። እኔም በእውነቱ በእግዚአብሔር ስም ከልብ አመሰግናለሁ። ለዚህ ዕለት እንግዳችሁ አድርጋችሁ ስለጋበዛችሁኝ በዝማሬው ውስጥ የእንግሊዘኛውን ክፍል የዘመሩት ሕፃን ልጄ ወንጌል በለጠ ትባላለች። ከእሷ ጋራ ደግሞ የልጄ ባለቤት የዲያቆን ተዋህዶ ባለቤት መክሊት አንዱ ዓለም ትባላለች። እንዲያው እነዚህን ሳላነሳ ባልፍ ልክ አይደለም እና እነሱም አበባ ጽጌ ድንግል ማርያም አንቺ እኮ ነሽ አረፈ ልቡ ካለም መከራ የወደደሽ ብለው እነሱ በእንግሊዘኛ እኔ በአማርኛ በአንድ ላይ ዘምረውታል። ለእነሱም በእውነቱ ጸጋውን እንዲያበዛላቸው ጸሎታችሁ አይለኝ። በድጋሚ ፈርዳወቅ እግዚአብሔር ያክብርልኝ። ከልብ ያመሰግናለሁ። መልካም የልደት በዓል ለሁላችን ያድርግልን። አሜን። እግዚአብሔር ያክብርልን አባታችን። የተወደዳችሁ ተመልካቾቻችን የዛሬው መርሃ ግብራችን በዚሁ ይጠናቀቃል። ከዋሽንግተን ዲሲ እና አካባቢው ከሚገኘው ስቱዲዮችን የአሜሪካ ማዕከል ሚዲያ ክፍል እንግዲህ እንዲህ አይነት መርሃ ግብሮችን በየጊዜው ወደ እናንተ የሚያደርስላችሁ ይሆናል። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ እስከዛው ቸርን ሰንብት። መልካም ጊዜ። ጤና ይስጥልኝ።